ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ በሁላችንም ዘንድ ትኩረት የሳበው የአብርሃም የሩታና የሄርሜላ ወቅታዊ ጉዳይ ላይ ይዘንላችሁ ቀርበናል። አብርሃም በመጨረሻ ምርጫውን አሳውቋል። ሩታ ደግሞ ከሀገር ለመውጣት ወይም ወደ ቤተሰቦቿ ለመሄድ ስታስብ ያልታሰበ ነገር ገጥሟታል። ዝርዝሩን አብረን እናያለን። እናንተም ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ ላይክ በማድረግ አብራችሁን እስከ መጨረሻው ቆዩ ያለን እንጠይቃችኋለን። ወደ መረጃችን ስንገባ ብዙዎቻችን አብርሃምን ማንን ይመርጥ ይሆን ብለን ስንጠባበቅ ነበረ። አሁን ግን ነገሮቹ ግልጽ ሆነዋል። አብርሃም ሄርሜላን መርጧል። አብርሃም ሄርሜላን እንደሚወዳትና የወደፊት ህይወቱ ከሷ ጋር ማሳለፍ እንደሚፈልግ ለብዙ በግልጽ ተናግሯል። ነገር ግን አንድ የሚገርም ነገር አለ። አብርሃም ከሩታ ጋር በነበረው ግንኙነት በችኮላ መጋባቱ ዋጋ እንዳስከፈለው ስለሚያምን አሁን ከሄርሜላ ጋር ወዲያውኑ ወደ ትዳር እንደሚገባ ገልጿል። መጀመሪያ በደንብ መተዋወቅ አለብን የሚል አቋም ይዟል። በሌላ በኩል ሩታ ከሰሞኑ ግርግር ራሷን ለማግለል እና እናቷን ለመጠየቅ ወደ ቤተሰቦቿ ጋር ለመሄድ ወስና ነበረ። ነገር ግን ጉዞዋን የሚያሰናክሉ ሰዎች መጥተዋል። ጆን እና ደስታ ሩታን አትሂጂም ብለው ሲከለክሏት ታይተዋል። በተለይ ደስታ ለጠላትሽ ለአብርሃም ደስ እንዲለው ነው የምትሄጂው በማለት ሩታን የማሳመን ስራ ሲሰራ ነበረ። ሩታ ግን እኔ የምኖረው ለሰው ሳይሆን ለራሴ ነው በሚል በራሷ ውሳኔ መጽናት እንደምትፈልግ ገልጻለች። አብርሃም ቀደም ብሎ የፈራው ነገር አሁን እየደረሰ ይሆን? አብርሃም ምርጫውን ካወቀ በልጄ ትበቀለኛለች የሚል ስጋት ነበረው። አሁን ዙሪያው ያሉ ሰዎች አብርሃምን እንደ ጠላት አድርገው ሲያስመስሉት ሩታ ልጁን ይዛ እንድትሰወር ወይም አብርሃምን እንድትሰጠው ስጋት አለ። ይሄ ደግሞ በሕግ የተከለከለ ትልቅ ጣጣ ውስጥ የሚያስገባ መሆኑን መዘንጋት የለብንም። በእርግጥ አብርሃምና ሩታ ታርቀው ልጃቸው በጋራ ለማሳደግ ተስማምተዋል። አብርሃም ልጁን በሰላም ሄዶ ይጠይቃል። ስለዚህ በዙሪያቸው ያሉ ሰዎች ሰላማቸው እንዳያገኙ የሚያደርጉት ጥረት ነው። መልካም ነው እንላለን። እናንተስ ምን ትላላችሁ? አብርሃም በትዳሩ የወሰነው ውሳኔ ትክክል ነው ወይንስ ሩታ ወደ ቤተሰቦቿ መሄድ አለባት? ሐሳባችሁን በኮሜንት አስፍሩልን። ስለምትከታተሉን እናመሰግናለን። ቪዲዮውን ላይክ በማድረግ አብራችሁን ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ይሄ አሁን በአብርሃም በልጁ እያሳበበ ነገሮቹን ይበልጥ እያወሳሰበ ይበልጥ ወደ ሌላ መንገድ እየወሰደ ነው እንጂ ይሄ በልጅ የሚሳበብ ነገር የሚያሳጣው ነገር ምንም አልነበረም ከዚህ በፊት